አትሌቶቹ ከነአሰልጣኞቻቸው በዘው መጥፋታቸው ተሰማ። በአሜሪካ ኦሪገን ዩጂን ከተማ ተካሂዶ በተጠናቀቀው ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና ላይ ከተሳተፉት የኢትዮጵያ ልዑካን ቡድን ውስጥ 7ቱ አባላት ፖርትላንድ ላይ መኮብለላቸው ተሰምቷል። ሀትሪክ ስፖርት ኦፊሻል እንደዘገበው ቡድኑ በቺካጎ አድርጎ ወደ አዲስ አበባ ሲመለስ ከሄዱት 4 አሰልጣኞች 3ቱ የቀሩ ሲሆን አሰልጣኝ መሰረት ብቻ ወደ አገር ቤት እየተመለሰች ትገኛለች ተብሏል። እንዲሁም በዎኪንግ በ800 በ5000 እና በ3000 ሜትር መሰናክል ውድድሮች ላይ ተሳታፊ የነበሩ 4 አትሌቶች ከቡድኑ ተለይተው ቀርተዋል። ለቤተሰቦቻቸው ደህንነት ሲባል የሁሉም ስም ያልተገለጸ ሲሆን የኢትዮጵያ አትሌቲክስ ፌዴሬሽን በበኩሉ ስለ ጉዳዩ የሚያውቀው ነገር እንደሌለ አስታውቋል። ሐሳብ አስተያየታችሁን በኮሜንት አጋሩኝ። ፎሎ ማድረግ እኔ ብለው በባለፈው ወጣቶች ናቸው አይደል ስዊድን ላይ የቀሩት። አሁን ደግሞ ሙሉ የኢትዮጵያ ሕዝብ ቤድ የሚመለስ አይመስለኝም አሁን ሳስበው። ለምንድን ነው እናንተ የምትልኳቸው? ፓስፖርት አዘጋጅታችሁ ለምን እኛ ሁሉ አትልኩንም? እኔ ራሱ ፈልጋለሁ። አሁን እኔ እኮ የሚመለሱት ራሱ ገርሞኛል። አሁን እነዚህ የተመለሱት እኔ እንጃ ብቻ እርግጠኛ ነኝ ኔክስት ውድድር ይኖራል እዛ ያኔን እንመለሳለን በሚል ይመስለኛል እንጂ አሁን እኮ እንደዚህ ፓስፖርት ተዘጋጅቶልህ ምናምን ከኢትዮጵያ ምድር ወጣችሁ የምትመለሱ አይመስለኝም። እንዳለ ኢትዮጵያ ሕዝብ በሙሉ ማለት ይቻላል ነው የምላችሁ። እስኪ እናንተ ኮመንታችሁን አሳውቁኝ። በቀደም ስዊድን ላይ እንዳለ ሁሉም ነው የቀሩት። ሁሉም እነሱ ህፃናት ስለሆኑ ነው። እነሱ ምሬተን አይፈልጉም። እነዛ ህፃን ስለሆኑ አሰልጣኙም ሁሉም እንዳለ የፊትነስ አሰልጣኙም ሁሉም ነው የቀሩ። አሁን ግን 7 ነው የቀሩት። እነዚህ ስማቸው እንዳይጠቀስ ይላል እንዴ? ስማቸው እንዴት ነው የማይጠቀሰው? ይታወቃል እኮ ምንድነው? ኧረ ኢትዮጵያውያን በእውነት ነው የምላችሁ። አሁን እርግጠኛው የምነግራችሁ ግን ሶማሌ ብትሄዱ ራሱ የምትመለሱ አይመስልኝም። እቺ ሶማሌ እኮ ነው የምላችሁ። እኔ ስልጠና ወይም ደግሞ የሆነ እንትን እንዳይኖር አሁን ኳስ ምናምን እንዳይኖር በእርግጠኝ አሁን ግን ባትሰዱ ጥሩ ነው። እንዳለ እዚች እኮ ሶማሌ ራሱ ሄደውም እንዳይቀሩ ጅቡቲ ራሱ ሄደው እንዳይቀሩ ነው የምፈልገው። ሹፌሮች ራሱ እንዴት እንደሚመለሱ ይገርመኛል። ጅቡቲ ጋር ሄደው ነዳጅ ይዘው ሲመጡ ምናምን አረ እነዚህማ የስፖርት ምናምን ነገሮችማ በቃ ችግር ያለባቸው ናቸው በጣም። እስኪ እናንተን ኮመንት ደግሞ ንገሩኝ።